አንድ ቀን እንኳን በአጥር ላይ እንኳን ተደብቄ አይቻት ሄጄ አላውቅም። አንድ ቀን እንኳን ያለችበትን እያወቅሁ ወደዛ አካባቢ ተንቀሳቀሽ ነገር ትቻለህ። ወደኋላ እንድትመለስ አልፈልግም። እሺ ወንድሜ፣ የሆነ እኮ ወደኋላ ከተመለስን ማለት በህይወት አንገናኝም ነበር። ምንም ገቢ እንደሌላ ታውቃለህ። ቤት ተከራይልኝ እንኳን አይደለም ያለች፣ እከራያለሁ ነው ያለች። ቢያንስ በቃ አንድ ቀን እንኳን አይኑን አይቼ ብሞትም አይቆጨኝም። ሌላ ምንም አይደለም እኮ ነው ከሱ የምፈልገው። ግን በቃ እኔ ያደረገኝ ነገሮች እኔ እኮ ከዛ በኋላ እሱ ትቶኝ ከሄደ በኋላ በጣም ብዙ የስቃይ ጊዜዎችን ያሳለፍኩት እውነት ለመናገር። ግን እሷ እኮ ይቅርታ ማድረግ ብቻ አይንም ማየት ብቻ የምትፈልገው እሷ ይቅርታ አድርጌልሃለሁ ብትልስ፣ ይቅር ማለት ደግሞ መተው ነው። ሌላው ቢቀር እኮ ቤተሰቤን እየተንከባከብኩ ሄጄ ላሳክማት እኮ ይገባኝ ነበር። ሰላም የተወደዳችሁ ውድ ተመልካቾቻችን እንዴት ናቸው? ዛሬ በአዲስ ጉዳይ በአዲስ ሚዲያ አዲስ ስራ ይዘን መጥተናል። እንደምታውቁኝ ያው እኔ ባይሉ ነኝ። ይህ ሚዲያ ደግሞ አስታራቂ ይባላል። ምክንያቱም ጊዜውን እንደምናውቀው ነው። ትንሽ ጊዜው የከፋበት ነው። ነገሮች ብዙ ሰዎች አላስፈላጊ ነገር ውስጥ የገቡበት ሁኔታ ላይ ስላለን ግን ከዛኛው ስራ በተጨማሪ ያው እዛ ላይ የምንሰራቸውን ስራዎች በደንብ ታውቃላችሁ። በዚህኛው ደግሞ ሰዎችን ማስታረቅ ይኖርብናል። ሰላም እርቅ ማውረድ አለብን። እርቅ ለሀገራችን ብለን አዲስ ሚዲያ አዲስ ስራ ይዘን መጥተናል። እንግዲህ ማን ናቸው የሚታረቁት? ምንድነው የተፈጠረው በመሀላቸው? ምን ያህል ጊዜ ተራርቀዋል የሚለውን እንግዲህ ሁሉም ከሚመጡ ከባለ ጉዳዮቻችን ምን ሰማ ይሆናል። እናንተ አብሮነታችሁ ካልተለየን አብረን የምናየው ምን ሰማ ይሆናል። አዲስ ሚዲያ ነው። በደንብ ማበረታታት አዲስ ስራ ነው፣ አዲስ ዘርፍ ነው እና የእናንተን እርዳታ በደንብ እንፈልጋለን። ላይክ ሼር በማድረግ አዲስ ቻናል እንደመሆኑ መጠን ደግሞ ሰብስክራይብ በማድረግ እነዛን የእናንተን ድጋፍ በጣም እንፈልጋለን እና እንደማይለኝም በጣም እርግጠኛ ነኝ፣ ባለሙሉ ተስፋ ነኝ እና እባካችሁ ላይክ ሼር ማድረግ እንዳይረሳ። አሁን እንግዲህ አዲስ እንግዳ ይዘን የተወሰነ ቆይታ ይኖረናል። በመተዋወቅ ነው። በእርግጥ እኔና እሷ ተዋውቀናል። እኔ ላስተዋውቅሽ ወይ ስራ ስታስተዋውቂያለሽ? ያው ራሴ አስተዋውቃለሁ ካልሽ እስኪ ከነሱ ጋር እኔ ናቸው ስለተዋወቅን ብዬ ነው። እሺ እኔ ብትዋወቅ ይችላል። ሰናይት አባተ እባላለሁ። ስላገኘሁት ችግሬን ተረድተህ እዚህም ስለመጣ ሀሳቤን ለመናገርም ችግሬን መፍትሄ ለማግኘት ስለመጣ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አሜን። እኛም ስላገኘንሽ በጣም ደስ ብሎናል። ቢሮአችን ድረስ ስለመጣሽ በጣም ነው እናመሰግናለን። አመሰግናለሁ። እሺ ሰናይት፣ እንግዲህ በስልክ የተወሰነ ያሉን አውርተናል እና አሁን ከእሱም ወደዛ ታሪክ ከመግባታችን በፊት አሁን ያለሽበትን ሁኔታ ብትነግሪኝ። አሁን በእርግጥ ያለበት ሁኔታ በከፊል ምንም አይልም፣ ግን በጣም ወንድሜን ለማግኘት ያለበት ስቃይ ነው እንጂ ይሄ ነው የምለው የከፋ ነገር በጤናዬ ላይ የለም። ጤናዬን በእርግጥ ደህና ነኝ፣ ግን ወንድሜን ለማግኘት በጣም እየተሰቃየው፣ በጣም እየተቸገሩ፣ በጣም በቃ ውስጤ ሰላም እያጣ እንቅልፍ እያጣው ስለሆነ ነው እንጂ ያው በጤናዬ ደህና ነኝ። እግዚአብሔር ይመስገን በሙሉ ጤንነት ስለተመለሽ በጣም ደስ ብሎናል። እስቲ ከወንድምሽ ጋር ያለውን ነገር እስቲ መለስ ብለሽ ንገሪኝ፣ የተፈጠረውን ነገር። እሺ ከወንድሜ ጋር ከተለያየው ወደ 5 ዓመት አልፎናል ማለት ነው። እኔና ወንድሜ ብቻ ነን ያለነው። እኔ ሌላ ወንድምም እህትም የለኝም። እኔና ወንድሜ ብቻ ነን ያለነው ማለት ነው። ከሱ ውጪ ምንም ሰውም አልነበረኝም የለኝም። በቃ በጣም ውስጥ የሚጎዳውም በዛ ምክንያት ነው። ለምን አንድ ወንድሜ ነው፣ እናት አባትም የለኝም። በቃ ምድር ላይ አለኝ የምለው ወንድሜ እሱ ብቻ ነው ያለው። ከሱ ውጪ ማንም የለኝም። ያ ነው ለኔ ነገሮችን በጣም ከባድ ያደረገብኝ ማለት ነው። ቤተሰቦቻችን ክፍለ ሀገር ነው የነበረ ነው። ተወልደን ያደግነው ክፍለ ሀገር ነው። ቤተሰቦቻችን ደህና የሚባሉ ቤተሰብ አኗኗር ነበር እንኖር የነበረው ማለት ነው። እና በተለያየ ጊዜ ነው እናት አባታችንን ያጣነው ማለት ነው። መጀመሪያ እናታችንን ነበር ያጣነው። ከዛ በኋላ አባታችንን በህመም ምክንያት ሞተ ማለት ነው። ምን ያህል ጊዜ ሆነ? አንድ 10 ዓመት ያልፋል። 11 ዓመት ይሆናል።
ችግር የለውም። ያው እግዚአብሔር ያለው ነገር የሚሆነው ታሞ ነው ሁለቱም የሞቱት ማለት ነው። ከዛ በኋላ እኛም ክፍለ ሀገር ለመኖር ብዙ ነገሮች እንትን ስላልነበሩ የቤተሰባችንን ቤት ስለነበር ያንን ቤት ሸጠን ወደ አዲስ አበባ ወደ ጫፍ አካባቢ ላይ ደህና ቦታ ላይ ያገኘን እና ገዝተን እዛ መኖር ጀመርን ከወንድሜ ጋር እና ከወንድሜ ጋር ስንኖር እንደነገርኩ አጠገባችን ማንም የለም። አዲስ አበባ ላይ ቤተሰብ እንዳለን ዘመድ እንዳለን ይነግሩናል እንጂ እድሉን አግኝተን ከማናቸውም ጋር አልተዋወቅም። እናትና አባታችሁ በህይወት እያሉ አላስተዋወቁንም። ክፍለ ሀገር እኮ እንደዚህ አዲስ አበባ እኮ እንደዚህ አክስት አለቻችሁ፣ እንደዚህ አጎት አላችሁ፣ እንደዚህ ዘመድ አላችሁ ይሉናል እንጂ ነገሮች ያው አልተመቻቹም። በዛ መሀል ላይ ደግሞ ህመም ስለነበር እናቴ ታማ እሷን ስናስታመም ቅድሚያ መስጠት ያለብን ያው ለጤናቸው ስለነበር በቃ ምንም ነገሮች አልተስተካከሉም። ቤተሰብ የማግኘት እድል አላገኘንም። ግን ይነግሩን ነበር በመስማት ደረጃ ብቻ ነው እንጂ አድራሻቸውም ምንም ነገር የለንም ማለት ነው። ግን ዘመድ እንዳለን ብቻ ነው የምናውቀው። በዛ ሁኔታ ውስጥ እያለን ነው እንግዲህ አዲስ አበባ መጥተን ያው መኖር ስላለብን እኔም ለሱ እሱ ለኔ ከሁለታችን ውጭ ማንም ሰው አልነበረም። ግን እዚህ ከመጣን በኋላ ብዙም ሳይቆይ አንድ ሴት ህይወታችን ውስጥ ገባች። ለምን እኔ ያው ሴት ልጅ ችግርን ሀዘንን መቋቋም ትችላለች። ያው በውስጣችን ያዝ አድርገን ብናለቅስም በውስጣችን ይዘን ነገሮችን እንችላለን። ወንዶች ግን እንደኛ አይደላችሁም። ያው በተፈጥሯችሁ ነገሮችን እንደ ሴቶች ብዙ ነገር መቋቋም አትችሉ። ያ ነገር ይመስለኛል ወንድሜንም ለሰው አሳልፎ የሰጠው። ያንን ነገር የተረዳች አንድ ሴት መሀል ላይ ገባች። እሱን በማጽናናት በቤተሰቦቻችን ችግር አይዟችሁ በሚል ሰበብ ወንድምሽ ህይወት ነው? አዎ ወደ ወንድሜ ህይወት ማለት በቃ እሱ ጋር መቀራረብ ጀመረች። እኛ የምንኖርበት አካባቢ ነበር ትኖር የነበረው ልጅቷ። በተደጋጋሚ እኛን ለማጽናናት እሱ ባለበት ሰዓት ወደ እሱ መጠጋት፣ እሱ ማግኘት በቃ በዛ መንገድ ከእሱ ጋር ጓደኝነታቸው እየጠበቀ መጣ። ለምን እሱ ደግሞ በሰዓቱ ከኔና ከሱ ውጭ እንደነገርኩ ማንም የለም ብያለሁ። እኔም ለሀገሩ እንግዳ ነኝ። ከሰዎች ጋር ብዙ አልግባባም። በተፈጥሮ ከሰዎች ጋር አልገናኝም። ኢቨን ጎረቤቶች ጋር እንኳን ማውራት አልችልበትም። ጭምት ሆኜ ነው ያደግኩት። ከፋሚሊ ሳድግም ሶሻል ላይፍ ብዙም አልችልበትም እና እቺ ልጅ በጣም ትግባባ ነበር። እሱ ደግሞ ከኔ የተሻለ ከሰዎች ጋር መግባባት ይችላል፣ ማውራት ይችላል። እኔ ደግሞ ብዙም አልችልም። በዛ መሀል ላይ ነው እንግዲህ እሷ ወደ ህይወታችን የገባችው ማለት ነው። እና በቃ ለሱ መጽናኛውም ጭምር ጓደኛውም ብዙ ነገሩ ከምል በላይ ሙሉ ለሙሉ ማለት በሚቻል ደረጃ ከእሷ ጋር ጓደኝነታቸው እየጠበቀ መጣ። እኔ ደግሞ በዛ ሰዓት ከዛ በፊትም ቤተሰቦቼም እያሉ የግል ችግር ነበረብኝ፣ የጤና ችግር ማለት ነው። ማለት የጤና ችግሬ የሚጥል በሽታ ነበረብኝ። አላውቀውም በምን መንገድ እንደሚነሳ እንዴት እንደነበር ባላስታውስም በተለያየ አጋጣሚዎች በቀን ውስጥ 2-3 ጊዜ የምወድቅበት ብዙ ጊዜዎች ነበሩ ማለት ነው። ያንን ነገር እንዲሻለኝ ብዙ ቦታ ሄጃለሁ፣ ብዙ ነገር አድርጌያለሁ። ግን ያ ነገር ሊተወኝ አልቻለም ማለት ነው። ያ ነገር ስለነበረም ጭምር በቃ ወንድሜ ይጨናነቅ ነበር። እሷ ደግሞ ከጎናችን ሆና አይዟችሁ እያለች እያጽናናችን በሚያመኝ ሰዓት እሷ እየመጣች በቃ እንደ ጓደኛ ሆና በደንብ ከሱ ጋር መቀራረብ ጀመሩ ማለት ነው። እኔ ደግሞ ያው እንትኔ እየተደጋገመ እንደውም አባቴ ከሞተ በኋላ አገሩን ቀይረን ከመጣን በኋላ በጣም በቃ ጤናዬን እንትን ማለት አልቻልኩም። በተደጋድሮ ቶሎ ማይጥለኝ አሁን ቶሎ መጣል ምናምን ጀመረ ማለት ነው። መነሻው ምን ነበር ማለት? ከልጅነት የሚያ ነገር ነበር ማለት በፊት ስትነግረኝ እናቴ ልጅ እያለሽ ነው የጀመረች ትኛለች 6-7 ዓመት ልጅ እያለች ነው የጀመረች ነው ያለች። በምን አጋጣሚ እንደሆነ ባይታወቅም ግን የተለያየ ቦታ ወስደኛለች። ምናምን ጸበልም ሞከራለች ባቅማ፣ ግን ምንም መፍትሄ አላገኘሁም ማለት ነው። ይጥለኛል በቃ እስከ ተወሰነ ደቂቃ ራሴን አላውቅም። ከዛ በኋላ ከሆነ ደቂቃ በኋላ ነው ራሴን የማውቀው። ከዛ ደህና ሆናለሁ። አስጠቀመኝ ደግሞ ምንም እንዳልተፈጠረ ደህና ሆናለሁ። ግን በምን አጋጣሚ እንደሚጥለኝ አላውቅም። በብዛት ግን ብዙ ጊዜ ብዙ ማሰብ፣ መጨነቅ፣ ረጅም መንገድ መሄድ ምናምን አልችልም። በዛ መሀል ላይ ነው ወድቄ የነበረው ማለት ነው። ከዛ በኋላ ያቺ ልጅ እንደነገርኩ በቃ ከኔ የበለጠ ከእሷ ጋር ብዙ በቃ ግንኙነታቸው በጣም እየጠበቀ መጣ ማለት ነው። በአንድ በኩል ደስተኛ ነበርኩ በጊዜው። ለምን ወንድሜ በጣም
ተጎድቶ ነበር። እኔ ሳልጎዳ ቀርቻለሁ እያልኩ አይደለም፣ ግን እንደነገርኩ ሴቶች ችግሮችን የመቋቋም አቅም አለን። ነገሮችን በውስጣችን ያዝ የማድረግ አቅም አለን። ለምን ብዙ ነገሮችን እንችላለን። እሱ ግን ያንን ነገር አልቻለም ነበር። በተለይ በቃ የማዘርን ሲያነሳ አባዬን ሲያነሳ፣ በዛ በኩል ደግሞ ቤተሰብ የለንም እንደዚህ ብቻ በቃ በጣም ብዙ ውስጡ ይብሰለሰል ስለነበር እሷ ከመጣች በኋላ ቢያንስ ትንሽ ጭንቅላቱን ጊዜ አድርጋልኛለች። እሱ ነገሩ ወድጄው ነበር፣ ግን በዛ ልክ ደግሞ ከኔ አርቃብኛለችን ብዬ አስባለሁ። እውነት ለመናገር በሁለት ሳይድ ነበር የሆንኩት። ለምን ከስቃይ መውጣቱን ትንሽ ጊዜ እንኳን ጭንቅላቱ ጭንቀትና ሀሳብ ለቅሶን ማቆሙ ደስ ብሎኛል። በዛ ልክ ደግሞ ከኔ በጣም ደግሞ አርቃ ወስዳብኛለች። ለአንቺ የሚሰጥ የነበረውን ጊዜ በጣም ማለት ነው፣ በጣም ማለት ነው። ለምን ቅናትም በለው ለእኔ ከሱ ውጭ ማንም ስለሌለ። ምክንያቱም እኔ በቃ እንደነገርኩ አጠገባችንም ሌላ ቤተሰብም ስለሌለን ዘመድም ስለሌለን ያው ብቀናም አይፈረድብኝም። ለምን አንድ ወንድሜ ነው ገባ፣ ከሱ ውጭ ለእኔ ማንም ስለሌለ ማለት ነው። ይቅርታ ተረጋጊ። በቃ ስሜትሽ ይገባል። ከወንድሜ ጋር ያው ብዙ አይደለም የእድሜ ልዩነት ያለ ገባ። ችግር የለም ተረጋጊ። ይቅርታ እና ከዛ በኋላ ከእሷ ጋር ብዙ ጊዜ ሄደው የሚገናኙት መሀላችን ላይ እንደነገርኩ ገብታለች። ግንኙነታቸው በጣም በቃ እየጠነከረ መጥቶ ከፍቅረኝነት ባለፈ እስከ ትዳር ድረስ ደረሱ ማለት ነው። ያው በቃ ማግባቱን ባልጠላም ግን ብዙ ደስ የማይሉ ነገሮች በሰዓቱ ነበር። ልነግረውን በሞክር ላስረዳውን በሞክር መግባባት ያልቻልንበት በቃ እሱም አምኖ መቀበል የማይችልበት ደረጃ ድረስ ማለት በቃ ፍቅር ይዞታል፣ አፍቅሯታል፣ ህይወት ውስጥ ገብታለች። በቃ ከኔ ቀጥሎ ለሱ ያለችው እንደ ፍቅረኛ እሷ ነች። ለምን ሰው በሚያስፈልገው ሰዓት ነው፣ ብቻውን በነበረበት ሰዓት ነው። በዚህ ላይ ደግሞ ህይወት ውስጥ ምንም አይነት ሴት ባልነበረችበት ሰዓት ነው እሷ የገባችው። ስለዚህ ሙሉ ለሙሉ ተቆጣጥረዋለች ማለት ይቻላል። ምንም አይነት ተቃውሞ ማቅረብ አልቻልኩም። ብናገርም ተደማጭነት የለኝም በሰዓቱ። ተጋቡ። በቃ ከተጋቡ በኋላ ያው አብራን ነው የምትኖሩ እዛው ቤት የኛ ቤት ውስጥ ማለት ነው። አብረን እየኖርን በመሀል ልጅ ተፈጠረ። አረገዘች። የኔም ህመም እንደዛው እየቀጠለ ነበር እና በዛ ነገር ብዙ ጊዜ ከልጅቷ ጋር ብዙ ቀን ተጋጭተን እናውቃለን። ማለት ባንቺ ነው? በእኔ ህመም ምክንያት በጣም እንጋጫለን። ማለት እኔ ሆን ብዬ መታመን ፈልጌ አይደለም የምታመመው። ወድቃለሁ፣ ከዛ ራሴ ወደ ቀልቤ ስመለስ ደግሞ ደህና ሆኜ እነሳለሁ። ከዛ በኋላ ግን የማይባት ነገሮች መጀመሪያ አካባቢ እና እየተለማመድን አብረን መኖር ከጀመረች በኋላ ምናምን ያሉት ነገሮች ሙሉ ለሙሉ ተቀየሩ። ምክንያቱም እንዴት ብዬ ላስረዳ፣ እንድነካት አጠገቧ እንድደርስ አትፈልግም፣ አብሬያት እንድበላ አትፈልግም። አልፋ ተርፋ ጭራሽ ልጅ ከወለደች በኋላ እንኳን ልጇ ጋር እንድደርስ ልጇን እንዳይባት እንድነካባት አለመፈለግ ደረጃ ድረስ ነው የደረሰችው። የሚተላለፍ በሽታ ያዘኝ ነው የመሰላት። ማለት አንተ መቼም ተምረሃል፣ ሁላችንም መቼም እንደው ተላላፊ በሽታ እንኳን ቢኖርብህ እኮ ራስን ጠብቀህ እንዴት መኖር እንዳለብህ በብዙ መንገዶች እንማራለን፣ እናውቃለን አይደል? እንዴ ገጠር ላይ እንኳን እንትኑ አለ፣ እውቀቱ አለ። ተላላፊ በሽታ ኖሮብህ እንኳን አትጸየፍም። ገባ? እምነት ባለበት ሀገር ላይ በጣም እሷ ግን በጣም ከምልህ በላይ ራሴን እስክጠላ ድረስ ነው የምትጸየፍ። የሆነ በሽታዬ የሚጋባባት ነው የሚመስላት። እንዴት ብዬ ላስረዳ? በጣም ልብን የሚሰብር በጣም ውስጥን የሚጎዳ ነገሮች ነበር ታደርጊ ነበር። ግን እኔ ያው የወንድሜን ደስታ ላለማሳጣት ብዬ በጣም ብዙ ታግያለሁ። ብዙ ነገሮችን ለመቻል ሞክሬያለሁ። እንደውም ብዙ ጊዜ ስቃይን ሁሉ ለወንድሜ አልነግረውም። ያንዳንዱን ነገር ነግረኸው ያው ብዙ ጊዜ ምን ይባላል
ሚስቱን ካለመውደድ የመጣ ነገር ምናምን ሊመስለው ይችላል። ሳይድ ሊይዝ ይችላል። ፍቅር ደግሞ አስቸጋሪ አይደለም። ለምን እኔ እህት ነኝ፣ እሷ ደግሞ ያው ሚስት እንደ ሚስትነቷ ቦታችን ይለያያል አይደል? የፈለገ ቢሆን ግን ብዙ ጊዜ ልነግረው ስጀምርለት የማይበት ስሜት ያለው ነገር ወደሱ ነገሮችን በግልጽ እንደድሮ ለማውራት አልቻልኩም። ለምን በቃ ቅሬታ እንዴ ምን አደረገች አይደል? በቃ ገና ሳላወራ ነው ለሷ መከላከል የሚጀምር። ከዛ በኋላ ባወራን በቃ ትርጉም የለውም ማለት ነው ነገር ብዬ ብዙ ቀን ስናወራ እስከ መጋጨት ደረጃ ድረስ ደርሰናል። በጣም ብዙ ጊዜ ተጨቃጭቀናል። ግን ይሄ ነገር ምንም መፍትሄ ሊያመጣ አልቻለም። በየቀኑ ወደ ምን ማምራት ጀመረ? ጭራሽ ወደ ጭቅጭቅ ማምራት ጀመረ። ከሱ ጋር ነው ከሱ ጋር በብዛት ከሷ ጋር ነበር። ከሷ ጋር ያለው ጭቅጭቅ ሲበዛብኝ መፍትሄ ቢመጣ ብዬ ለሱ መንገር ለሱ መፍትሄ እንዲመጣ የሆነ በቃ ነገሮችን ለማስረዳት ለመሞከር ብዬ ወደሱ ጋር ብሄድ ጥሩ ነገር ወደሱ ያየው አልመጣም። ይሄ ነገር በቃ ወደ መጥፎ ነገር ማምራት ጀመረ ማለት ነው። ምክንያቱም እኔ ህመሜን ምን ላድርግ መዳን አልቻልኩም። ያው ይሄን ነገር አንቺም ያፈልገሽ ያመጣሽው ነገር አይደለም። ምንም እምነት አለኝ ያው ሁሉም ነገር የፈጣሪ ፍቃድ ነው ብዬ ነው የማምነው። ፈተናም ቢሆን ጥሩ ነገርም ፈጣሪ ወደ ህይወታችን ሲያመጣ በምክንያት ነው። ያው የእሱን ስጦታ ደግሞ አሜን ብለን መቀበል ነው እንጂ ሰው እንዳመጣው ወይ ፈልገን እንዳመጣ ነው ነገር መውሰዱ ተገቢ አይደለም። አዎ እሱ እንዳለ ሆኖ ግን እሷም ልትረዳ አልፈለገችም። አላውቅም ነገሮቹ ከአቅሜ በላይ ሆኑ። ከምልህ በላይ በቃ እንግዲህ ላለመንካት አብሮ እስካለ መብላት እስከ መጸየፍ ደረጃ ከተደረሰ የወንድሜ ልጅ ማቀፍ አይደለም ማየት እስከማልችልበት ደረጃ ድረስ ከደረሰ እንዴት ነው አብረን መኖር የምትችለው? በጣም ከባድ ነው። ያው እንኳን አክስት ነች፣ ሌላው ደግሞ ብቸኛ ወንድምሽ ነው። በጣም ነገርኩ እንዴ በጣም ከመጠን በላይ በቃ ምሳሳው እኔ በማግባቱ ደስተኛ ነኝ። ልጅ በመውለድ እኮ እኔ አንድ ልጅ አይደለም 10 ልጅ ቢወልድ ደስታዬ ነው። ያው ዘር ይበዛል። ምክንያቱም ሁለታችሁ ብቻ ናችሁ። ነገርኩ እኮ እኔ 10 ልጅ ቢወልድ አልኩ እንደው ቢችል ከየትም ወልዶ ቢያመጣ ቢሰበስብ እኔ የእሱን ልጆች ሰብስቤ ባሳድግ ደስ ነው የሚለኝ። ለምን አንድ ወንድሜ ለእኔ ብቸኛ ነን፣ ለእኛ ብዙ ሰው ያስፈልገናል። ገባ ደስ ብሎኝ ነው የምቀበለው። ግን እዚህ ጋር ያለው ነገር እኔ ያላት ነገር የተፈጠረ ያለው ነገር በጣም በቃ ከመናገር በላይ ከባድ እየሆነብኝ መጣ። እዚህ ጋር ህመሙ ያሰቃየኛል። እዚህ ጋር ከሞት ነው የምነሳው። ራሴን አጥቼው ነው እንደገና መልሼ ወደ ራሴ የምመለሰው። ከዛ ከነቃው በኋላ ደግሞ እሷ የምታሳየው እሷ የምታደርገው ነገር የበለጠ ሌላ ህመም እየሆነብኝ መጣ። ከዛ ነገርኩት። የሆነ ጊዜ እንደውም ቁጭ አድርጌ ምን ነገር አለብኝ ወንድሜ ብዬ ላስረዳው ሞከርኩ፣ ልነግረው ሞከርኩ። ተደጋጋሚ ብዙ ነገር ሌላው ሞከርኩ። እሱ ግን ምንም ሊሰማኝ ፈቃደኛ አልሆነም። ጭራሽ ሊሰማኝ ፈቃደኛ አልሆነም። ምንድነው የሚልሽ ማለት? ምን አደረገችሽ? ምንም ያደረገችሽ ነገር የለም። የተፈጠረው ነገር እነግረዋለሁ፣ ግን እሷ ቀድማ የምትለው ያልሆነ ነገር በቃ ኔጌቲቭ ስለኔ ያልሆነ ነገር ያላደረኳትን አደረገችኝ። እንደዚህ እኮ አድርጋኝ እንዲያመናጭቀኝ እንዲፊት ነስታኝ ምናምን በቃ ያላሰብኩትን ነገር ነው ለሱ የምትነግረው። በጭራሽ ያላሰብኩትን ማለት ነው። እሱ ደግሞ እሷ የምትለውን መስማት ጀመረ። ፍቅርም እውር ያደርግ የለ አንዳንዴ እኔ በቀናነስ የምናገረውን ሁሉ ወደ ክፋት ነው የሚተረጉመው። ስለዚህ እሷ ስራዋን ስለምታውቅ ቀድማ ነው እሷ ልክ በቃ እኔ ለሱ እንደውም እኔ ከአንቺ ጋር የምናጨቃጭቀኝ ከሱ ጋር እነጋገራለሁ ካልኳትማ እሷ ቀድማ መንገድ ላይ ሁሉ ጠብቃ ነው ልትነግረውና ልታሳምነው የምትችለው። ከዛ አናገረዋለሁ ብዬ ስጠብቀው እሱ ተቀይሮ ነው የሚመጣው። ምንም ነገር መነጋገር በቃ ትልቅ ጭቅጭቅ። ይሄ ነው ብዬ ልነግር ማልችል ትልቅ ጭቅጭቅ ማላች ላይ ገባ። ይሄ ነው ብዬ ትልቅ ሽማግሌ ቤተሰብ አስቀምጬ ያልመከረው ነገር እንደነገርኩ ብቸኛ ነን። የኛ የምንለው ምንም አይነት ቤተሰብም ዘመድም ሊያስታርቀን የሚችለው ምንም ሰው የለም። ያለንበት አካባቢ ደግሞ ስለኛ የሚያውቁት ነገር የለም። ለምን አዲስ ቦታ ላይ ነው። ስለኛ ፋሚሊ ስለኛ ባክግራውንድ ምንም የሚያውቁት ታሪክ የለም። ገባ ማንም ደፍሮ የኛን ህይወት የሚያውቀው እኔም ደግሞ እንደነገርኩ ከሰዎች ጋር ብዙም የማውራት እንትኑ ስለሌለኝ አንዳንድ ሰው እኮ አውርቶም እኮ ችግሩን ከሰው ጋር መፍትሄ ያመጣል። እኔ ደግሞ ተፈጥሮዬም እንደዛ አልችልበትም ነበርና በቃ ይሄ ነው ማለት ከባድ ችግር ገባ ህይወታችን ውስጥ ትልቅ በቃ መስማማት ማንችልበት እኔና እሱን በቃ ማጋጨት ደረጃ የሚደርስ በቃ ሙሉ ህይወታችን ተበጣበጠ። እሱም ከኔ ጋር መጣላት መጨቃጨቅ ጀመረ። መጨረሻ ላይ በቃ የሆነ መፍትሄ መፈለግ አለብን፣ ካልሆነ በቃ እኔ ቤት ለቅቄላችሁ ልውጣና ለብቻዬ ቤት ተከራይቼልኝ ነው ያልኩት። እንደዛ ስለው ለካ እዚህም ደርሰሻል እሺ ይሄን ያለ እንትን በቃ የማይባሉ በጣም ብዙ ከባድ ላይኖር የሚከብዱ ነገሮችን ተናገረኝና እንደውም እኛን ጥለንልሽ የምንሄደው ከብደንሽ ነው
እኔ ጥዬሽ የምሄደው እንደውም በቅቶኛል ያንቺ ነገር ብሎ ሚስቱን ልጁን ጥሎ ሄደ ማለት ነው። ወዴት እንደሄደ ሳይናገር ምን ሳይ ማለት እዛ ቤት ነው ጥሎሽ ወጣ። የሚገርም በቃ ከመውጣታችን በፊት እሱ ጥሎኝ ከመውጣቱ በፊት እኔ እንደ ሀሳብ ሳቀርብለት የሚገርም እሷ እንደው ምን እንዳለች ታውቃለህ? እንደውም እሱ ጥሩ ሀሳብ ነው ያለች። እኔ ከምናገርሽ ከአንቺ መምጣቱ ጥሩ ነው። እሷ ማሰባ ነበር ማለት ነው። ቀድማ በቃ ያለችውን ነገር ሁኔታዎቿ እኮ እንደነገርኩ በቃ ቤቱ እንግዲህ የኔና የወንድሜ ነው ብያለሁ። የፋሚሊ ቤት ነው፣ የእሱም የኔም ቤት ነው። የቤት እንትን ላይ አልነበረም የኔ ሀሳብ የነበረው። አብሮ መኖሩን እኮ የፈልገው ነበር። ብንስማማ እኮ ለምን ቤቱ እኮ ለሁላችንም በቂ ነበር። በሰላም በፍቅር ብትኖርበት እኮ ከበቂ በላይ እኮ ነው። ምንም የሚያስፈልገው ነገር አልነበረም። ግን እሷ እንደዛ ታደርግ የነበረው እኔ እንደወጣላት ነው። ገባ እንደወጣላት በቃ እኔ በወጣላችሁ ይሻላል የሚለውን ሀሳብ ሳመጣ እሷ በጣም ደስተኛ ነች። እንደውም እሱ ሳይሻል አይቀርም ነው ያለችኝ ሁላ ማለት ነው። ከዛ በኋላ ነው በቃ ይሄ ነገር በቃ እስከ መጨረሻው የሆነ መፍትሄ ያስፈልገዋል ብዬ ለወንድሜ ቁርጥ አድርጌ ነገርኩት ማለት ነው። ለወንድሜ በቃ እንድንለያይ ፈልገን እኔ ቤቱ ለቅቄ ልወጣለሁ ስለ ችግር የለውም ለዚህም ደርሰሻል ብሎ ነው የራሱን ውሳኔ እንደሚወስን ተናግሮ ዝቶብኝ የወጣው ማለት ነው። ስለዚህ የእሷም ሀሳብ ነበረ፣ ፍላጎቷ ሙሉ ለሙሉ ትፈልገው ነበር። መጀመሪያም ታወራው ነበር ማለት ነው። በዛ ሁሌ በወሬያችን ማለት ጥዬልሽ እወጣለሁ ይሄን ያልማ ከከበድኩሽ እንደ ሸክም እንደሆንኩባት እሷ እኔን እንደተሸከመች አይነት ንግግር መናገር ጀመረች። ገባ እሷ እንደ አስተዳዳሪ ሆና አሁንስ አንቺ ጭቅጭ ሰለችኝ፣ አሁንስ ልክ በቃ እሷ የምታኖረኝ ነው የምትመስለው ማለት ነው። ከዛ ጥዬልሽ እወጣለሁ ችግር የለም ይሰፋሻል እንዴ እሱማ ባደረግሽው ጥሩ ነበረ እንዴ አንቺ በቃ ብዙ ከባድ ነገሮች ትናገር ነበር። ያው ሰምቼ እንዳልሰማ ይሁን እስቲ ብዬ ያለፍኩት ነው እንጂ ብዙ ነገሮችን ትናገር ነበር። ይሄን ነገር እሷ ትፈልገው ነበር። መለያየታችን ጥዬ እንደወጣ ነው እሷ የምትፈልግ ነበር። እንደዛ ስለ ወንድሜ ጥዬ ልወጣለሁ ስለው ያው መቼስ ያውቃል፣ ማንም እንደሌለኝ ያውቃል። የወንድም ነገር ሆኖበት ይመስለኛል እኔ ከመውጣቴ በፊት ጥያት ልውጣ አይነት ነገር ሳይነግረኝ ሁላ ነው። እኔ ጸበል ሌሊት ላይ 10 ሰዓት አካባቢ ላይ ጸበል ሌሊት በሄድኩበት ነው እነሱ ጥለውኝ የሄዱት። እኔ ጸበል ደርሼ ስመለስ እነሱ አልነበሩ። ሄደናል እንኳን ይብን አላለኝ። ያስቀመጠው ማስታወሻ ወረቀት ነገር የለም? በወረቀት አስቀምጧል። ምን የሚል ነበር? በወረቀት ላይ በትንጥዬ ብጫቂ ወረቀት ላይ በቃ ስለሁሉም ነገር በጣም አዝናለሁ፣ በዚህ ሁኔታ ባንን ላይ ደስ ይለኝ ነበር፣ ግን በቃ አንቺም ደስ ብሎሽ ተመችቶሽ እንድትኖሪ ነው የምፈልገው። እኔ ግን ወጥቻለሁ። አጭር አማርኛችን ብቻ ነው። እዚህ ነኝ ምንም በጭራሽ ምንም። እኔ በቃ በጣም ነው የደነገጥኩት ስመጣ። በጣም በቃ ግራ ነው የገባኝ የማደርገው። በጣም በቃ ከምልህ በላይ መናገር አልነበረብኝም ይሆን በቃ ራሴን በጣም ለብዙ ጊዜ ወቅሼ በጣም ብዙ ቀን ታመሜ ነበር። ራሴን ሁሉ በጣም ታመሜ ነበር። ሳምንት 2 ሳምንት ሁሉ ካልጋ መውረድ እስከሚያቅተኝ ድረስ ራሴ በጣም ጭንቀት ውስጥ ነበር የገባሁት ማለት ነው። ከዛ በኋላ እንደምን እንደረጋግቼ ደግሞ ነገሮችን እስቲ እንደው እሷም ብትረጋጋ ነገሮች መፍትሄ ቢያመጡ ብዬ በተደጋጋሚ ደውዬለት ሞክሬያለሁ። በተደጋጋሚ ደውዬለት ስልኩ ይሰራ ነበር? አዎ ይሰራል። ስልኩ እኮ ቅርብ ጊዜ ድረስ ራሱ ይሰራል ስልኩ። ግን እኔ በደወልኩባቸው በተደጋጋሚ ጊዜያቶች ሁሉ ታነሳ የነበረችው ባለቤቱ ነች። ባለቤቱ ታነሳና የምትናገረኝ ንግግር ደስ ይላል። አንቺ ማንሽን አውቃ ነው? እሺ በአንቺ ስልክ አንቺን ካወቀች በሌላ ስልክ አልሞከርሽም? ሞክሬያለሁ። በጣም ብዙ የሚያስጠሉ ነገሮችን የምትናገረው በእኔ በደወልኩበት ሰዓቶች አንስታ መናገር ያለባትን ይሄ ነው ብዬ መናገር ባልፈልግም ተናግራኝ ስልኬን ዘግታለች። ከዛ በኋላ ብላክሊስት ያስገባችው። ከዛ በተለያየ ሰው ስልክ መደወል ጀመርኩ። በቃ ህይወቷን እየበጠበጥኩ እንዳለ ነው። ለምንድን ነው አልኩሽ ማትቀመጪው አይነት ነገር ጭራሽ ዛቻ ምን ያለበት የጥላቻ ንግግር ነው የተናገረችው። በሌላ መንገድ ለማፈላለግ አልሞከርሽም? ማለት እሷ ቤተሰቦቿን ወይ መጠየቅ ስለ ቤተሰቦቿ በእርግጥ የማውቀው ነገር የለኝም። የክፍለ ሀገር ልጅ ነች። እሷም የክፍለ ሀገር ልጅ ነው? አዎ ቤተሰቦቿ ክፍለ ሀገር ናቸው። በአጋጣሚ እዛ አካባቢ ተከራይታ ነበር የነበረው የነበርንበት አካባቢ። ማለት እንትን ሰርግ ምናምን አልተደረገም ነበር? ዝም ብሎ ቤተሰብ እኔ እንደዚህ የሚያስብል ቤተሰብ ያጋም ስላልነበረን የግድ በቃ እኔና እሱ ዝም ብለን በቃ አላደል ዝም ብለን እዛው ነው ያደረግነው። አዎ በቃ እንጂ ዝም ብላ ነው ወደ ቤት የገባች። ዝም ብለ ቀለበት ነገር አደረጉ። ፎቶ ቤት ሄደው ዝም ብለ ፎቶ ፕሮግራም ምናምን አደረግን። ለምን ይሄን ያህል ብዙም እንትን አልተዘጋጀንበትም ነበር።
ያንን ነገር ለማድረግም እኛም ብዙ አጠገባችን እንደነገርኩ ምን እንትን ስለሌለ ብዙም ትኩረት አልሰጠንም። ትኩረት አልሰጠነውም። ዋናው የእሱ ደስታውን የእሱ ትዳር ውስጥ መግባቱ ላይ ስለነበር ትኩረታችን። ሁሉም በጊዜው ቀስ ብሎ ይደርሳል ነው ያልነው። ይልቅ አልፎ አልፎ ትመጣ የነበረች ዘመዴ ናት፣ አክስቴ ልጅ ናት የምትላት ትመጣ ነበር። ግን በእርግጥ እኔ እሷን ስልክ አልያዝኩም። ለምን አንድ ጓደኛም ነበረቻት የምትመጣም ነበረቻት። ግን ለምን እንደሆነ አላውቅም፣ እነሱ ለእኔ ጥሩ ነገር አልነበራቸው። ምናልባት ወይ እሷ ከምትነግራቸው ይመስለኛል እንጂ ምንም ጥሩ ነገር የላቸውም። ከኔ ጋር እንኳን ስልካቸውን ሊሰጡኝ ይቅርና ሲመጡ እንኳን ቤቴ መጥተው እንኳን ለጊዜው ሰላምታ እንዲህ ሲሆንብኝ እንደነበር ከባድ ነበር። ከዛ በኋላ በቃ ኢቨን ትኖርበት የነበረው የተከራችባቸው ሰዎች ቤት ምናልባት ስለ ቤተሰቦቿን የሚያውቁት ነገር ካለ ብዬ እነሱ እናንተ ጋር ከመግባቷ በፊት የነበረችበት ቤት ሰፈር ውስጥ የሚያውቋትን ሰዎች በቃ እኔ ስለሷ ሰዎች ወይም ፋሚሊዎች የማገኝበት መንገድ በጣም ብዙ ሞክሬያለሁ። ግን ምንም አይነት ስለሷ የሚጠቁም ነገር የለም። ስለሷ የሚነግረኝ ሰው አላገኘሁም። ህይወቷን እንትን አድርጋ ክሎዝ አድርጋ ነው ትኖር የነበረው ይመስለኛል። ምናልባት እንደሱም ሊሆን ይችላል። ካልሆነ ደግሞ ሰው እኮ ቢያንስ አንድ እኮ የሆነ ለሰው የሆነ ነገር ታወራለህ ወይ ቤተሰቦች ያሉበት አድራሻ ሊሆን ይችላል ወይ የዚህ ሀገር ሰው ነኝ ብለህ ትናገራለህ ወይ እንደዚህ ነው ብሎ ምንም አይነት ፍንጭ ግን ላገኝ አልቻልኩም። ስለሷ በጣም ብዙ ሞክሬያለሁ፣ ብዙ እንትን ብያለሁ። በተለያየ ስልክ በተለይ ስልኩ ላይ ደግሞ በተለያየ መንገድ ሞክሬያለሁ እሷን የማገኝበት ኢቭን በሌላ ሴት ጓደኛዋ አስመስጌ ለመደወል ሞክሬ በጣም በምሞክረው ነገር ሁሉ ግን ይሳካልኝ አልቻለም። ምን ያህል ጊዜ ሆነ ከተለያያችሁ? አሁን ከተለያየን 5 ዓመት አለፈ። በጣም ብዙ ጊዜ ነው 5 ዓመት። ያም ደግሞ አሁን ወንድሜ ያለበትን ሁኔታ ቢያንስ በቃ አንድ ቀን እንኳን አይኑን አይቼ ብሞትም አይቆጨኝም። ሌላ ምንም አይደለም እኮ ነው ከሱ የምፈልገው። ግን በቃ እኔ ያደረገኝ ነገሮች እኔ እኮ ከዛ በኋላ እሱ ትቶኝ ከሄደ በኋላ በጣም ብዙ የስቃይ ጊዜዎችን ያሳለፍኩት እውነት ለመናገር ብቻዬን ነኝ ብያለሁ። ብዙ ስታመም ስወድቅ ስነሳ የሚያነሳኝ ሰው አልነበረም። ስንት የመከራ ጊዜዎችን ብቻዬን እኮ አሳልፌያለሁ። እንደውም ጎረቤት አንድ የተባረኩ ሴትዮ ናቸው፣ እሳቸው ናቸው እንደ እናት አጠገቤ ሆነው አስታመው ጸበል ወስደው ብዙ ነገር አድርገው ወደ ጤና እንድመለስ ያደረጉኝ እኛ ሴትዮ ናቸው እንጂ በህይወት ራሱ በህይወት ኖሬ ዛሬ ወንድሜን ልፈልግ የምል አይነት ሰው አልነበርኩም። 5 ዓመትን በብቸኝነት ያም ደግሞ ብቻዬን በህመም በጣም ከባድ ከምነግር በላይ በጣም ብዙ ጊዜ ነው የምልህ። ሴትዮዋ ያው እኮ ልጅ የላቸውም፣ ቤት አከራይተው ነው የሚኖሩት። ያው በቃ ብቸኛ ናቸው፣ ጎረቤት ናቸው፣ ልጅ የላቸውም፣ የራሳቸው ቤት አላቸው፣ አከራይተው ነው የሚኖሩት። እና በጣም ያዝኑልኝ ነበር ማለት በፊትም ወንድሜን ያውቁትም ስለነበር ያለው ነገር ይረዱ ስለነበር ቀጥታ እኔ ጋር መጥተው እኔን ያስታመሙኝ በጣም ስታመምባቸው ሁሉ ቤታቸው ወስደው ቁጭ አድርገው ነው ጸበል እያመላለሱ እንትን ያሉኝ። ሐኪም ቤት ክትትል እስክጨርስ ድረስ ያልወሰዱኝ ሐኪም ቤት ያልወሰዱኝ ጸበል የለም። እውነት ለመናገር በሳቸው ኃይል ነው እኔ ድጋሚ ለመዳንና ዛሬ ላይ ቆሜ ወንድሜን አይኑን ሊያው እያልኩ እየጠየኩ ያለሁት እንጂ እንዳሳለፍኩት ችግር ቢሆን ምናልባት እስካሁን በህይወትም አልኖር ይሆናል። ግን ህሊናዬ ውስጥ እየተመላለሰ እያስቸገረኝ ያለው ነገር ሁሉም ነገር ይቅርብኝ፣ ሁሉም ነገር ይቅርና ግን ቢያንስ አንድ ወንድሜ ባየው ደስ ይለኛል። ባየው እስካለ በቃ ይቅር ለእግዚአብሔር ብዬ ቀሪውን ጊዜ አልደርስበትም፣ አላስቸግረውም። አሁን እግዚአብሔር ይመስገን ጤነኛ ነኝ፣ መኖር እችላለሁ፣ መስራት እችላለሁ። ግን ጤናሽ ሙሉ በሙሉ ተመልሷል። ይሄ የሚጠረስ ነገር ነው። ሁሉም ነገር ትቶኛል፣ እግዚአብሔር ይመስገን። ግን ብቸኝነቱን ያስቸገረኝ ወንድሜ እንዴት ብዬ ላስረዳክ? ብቻ ነው ስትኖር ይህ ገንዘብ የማይመልሳቸው ብዙ ጥያቄዎች አሉ አይደል? ቤተሰብክ እውነተኛ ወንድም አለኝ የምትለውን ሰው እንደማጣት የሚያምምን ነገር የለም። ማስረዳት ይከብደኛል። እውነት ይሄ ነው ብዬ ለመንገር ይከብደኛል። ግን በቃ አይኑን ብቻ ላይሆንና እኔ ቅርብ ያለው ትቼዋለሁ እንጂ እሱ እንዳደረገኝ ቢሆን ሞቼ ነበር አልኩህ። ግን እሱም ያለበትን ሁኔታ ሁሉ ነገር ይቅርና በቃ ቢያንስ
አንቺ የምትፈልጊው እሱን ማየት ማግኘት ብቻ ነው፣ ያለበትን ሁኔታ ማወቅ ነው። የተፈጠረው ነገር አልፏል። አልፈልግም። በቃ ወደ ኋላ ተመልሼ ያለው ነገር ማሰብ አልፈልግም። ትቼዋለሁ። በቃ ሁሉ ነገር ውስጤ ምንም አይነት እንትን የለም። ለምን ወንድሜ እንደዛ አይነት ሰው እንዳልሆነ አውቃለሁ። አልነበረምም አይደለምም። በቃ ህይወት በአጋጣሚ የተፈጠረበት የኑሮ ሁኔታ የፍቅርና ተው በቃ እሱ ይቅርብሽ። ያለፈ አልፏል። ግን ያው አይኑን ወንድሜ ቀሪ ጊዜ እንደሞ አላውቅም መቼ እንደምሞት መቼ የሰው ልጅ መቼ እኖራለሁ እንጂ ሞታለሁ ብላ አያስብም አይደል? ግን ባለችን ጊዜ እግዚአብሔር ሁለተኛ እድል ስለሰጠኝ አንቺም መረጋጋት ነው ያለብሽ። እንዴት መሰለሽ እንደዚህ አይነት ነገር በጣም ልብ የሚነካ ነው። እኔ ራሱ ምን ያህል እንደተሰማኝ እኔ የማውቀው እና ግን እንደዚህ አይነት ነገሮች መፍትሄ ያመጡ እንደዚህ አሁን ሳወራልን ነገሮች በጣም ቀላል ምናምን ሊመስል ይችል ይሆናል። ማለት ይሄ ነው ብዬ ልነግር አልችልም። እንቅልፍ የለኝም። በጣም ውስጤ በጣም ነው ሰላም ያጣው። ሌላው ቢቀር በቃ ቢያንስ አይኑን አይቼ ብሞት ብዬ ነው የምመኘው። ሌላ ምንም የምለው ነገር የለም። ምክንያቱም እንደነገርኩ እኔ ከሱ ውጭ ማንም የለኝም። ገባ በቃ ቢያንስ እግዚአብሔር ሁለተኛ እድል ሰጥቶኛል አይደል? እንድኖር ከፈቀደ ወንድሜን ባየው እኔ ከሱ ምንም አልፈልግም። ሌላ ልጆቹን አቅፌ ስሚያቸው በቃ እሱም ባለበት ደስተኛ ሆኖ ይኖር። እኔ ህይወቴ ውስጥ ይግባ እንደ ዱር አብረን ነው ምናምን እኮ አይደለም፣ ግን ቢያንስ በቃ ደህና መሆኑን ማየት እፈልጋለሁ። ከዛ በኋላ በሞት ቁጭ የእናቴ አባቴ ልጅ ከሱ ውጭ ማን አለ? ስሙን ግን አልነገርሽኝም። ገብሩ አባት አይደል? ሰናይት አባት ነው። እሺ ገብሩ አባት። ገብሩ እህትህ በጣም ትፈልጋለች። ያው እንደነገረችኝ ከሆነ ያለፈ ነገሮች ምናምን እረስተዋለች። እንጀስት አሁን አይንን ማየት የምትፈልገው ናፍቆኛል። ወንድሜ ናፍቆኛል። የት ነው ያለው? ከአንተ ውጭ ለእኔ ማንም እንደሌለ ታውቃለህ። እኔም እንደዛው አንተም እንደዛው። ግን የግል ህይወት ነው። ህይወትህ ውስጥ አልገባም። በቃ እኔ ዋንተ ደስተኛ ነኝ። ሁሉም ነገሮች አልፈዋል። በቃ ስላለፉ ዳግም ህይወት እግዚአብሔር ደግሞ ስለሰጠኝ የቀረችኝን እድሜያችንን ቢያንስ በቀረችን ጊዜ እግዚአብሔርን እያመሰገንን በፍቅር እንኖር። ናፍቀኸኛል ወንድሜ፣ እወድሃለሁ ነው። ሌላ ምን ማለት አልችልም። እንግዲህ መልዕክቷን ሰምተሃል። እባክህ ካለበት ይሄ ቪዲዮ ከደረሰ መልዕክት ከደረሰ አግኘን። ምን እንደምል አላውቅም። ብቻ ምናልባትም ደግሞ እኛ ማግኘት ከፈለክ ያው ባዮ ላይ ቴሌግራም አካውንታችን ስላለ በዛ ታውራን ትችላለህ። ምናልባት እሺ ይሄን ባይ እንዴት ላገኝ እችላለሁ? ይሄ ቪዲዮ እሱ ጋር ባይደርስ አሁን እኔ ጋር ያለው ይጥቀም ባላውቅም ስልኩ አለ። እንደነገርኩ ባለቤቱ እንተያዘችው ስልኩ የሚጠቅም ከሆነ እሱን ስልክ እሰጣለሁ። ስልኩን አልቀየረውም። ከድሮ ጀምሮ ያለ እሱ ስልክ ነው። እሷ ነች የያዘችው። በምን መንገድ እሱ ልታገኘው እንደምችል አላውቅም። ስልኩን እሰጥሃለሁ። ስልኩንና ፎቶ አለ። ፎቶአችን አለ፣ እሱም አለ። ከባለቤቱ ጋር ያለ ፎቶ አለ ቤት። ይሄ አሁን ለኛ ምን አለ መሰለሽ ትንሽም ብትሆን ትጠቅመናለች። በሱ ነው አሁን አንድ ሁለት እያለ ምን ሄደው ፎቶውንና ስልኩን እሰጥሃለሁ። ከዛ ውጪ እንግዲህ ስልኩ አሁንም ይሰራል። አዎ ይሰራል። ቅርብ ጊዜ ሞክረሻል? አዎ ሁሌ ነው የምሞክረው። የሚገርም ሁሌ እሞክራለሁ። ሁሌ እሷ ነች የምታነሳው። ከዛ መላው ስለሚጠፋብኝ ይዘጋዋል። ለምን የኔን ስልክ ብሎክ አድርገዋለች ከዚህ በፊት እንደነገርኩ። በቃ ምንም ማለት ስለማልችል በሌላ ሰው አስደውልና ታነሳዋለች። ቢያንስ እንደው ስልኩ ክፍት መሆኑን ቼክ ላድርግ እያልኩ ደጋግሜ እሞክራለሁ። ክፍት ነው። እሺ ስልኩንም ፎቶ ትሰጥናለች። በዛ መንገድ እንግዲህ እኛ ማድረግ ያለብን አድርገን በእርግጠኝነት ነው የምልሽ በእኔም በስራ ባልደረቦችም ስም ቃል መገባለሽ እንደማገኘው ተስፋ አደርጋለሁ። እግዚአብሔር ይርዳችሁ። አሜን። ሁላችንም እግዚአብሔር ይርዳችሁ። በጣም ነው የማመሰግነው። ምንም ችግር የለም። እግዚአብሔር ይስጥልኝ። እንግዲህ ውድ ተመልካቾቻችን ከሰናይት አንደበት ያለውን ነገር እንደሰማችሁት ነው። የመረኝ ነው የሚላችሁ ልብ ይነካል፣ ያሳዝናል። ግን ያው እግዚአብሔር ይመስገን ቅድም ከመግቢያ ላይ ያልኩት ነገር አለ። ሁሉም ነገር በምክንያት የሚሆነው እና ፈጣሪ ይሄን ቀን እንድታይ ስላሰበ ነው። በዛ መከራ ውስጥ በዛ ፈተና ውስጥ አልፋ ዛሬ ያለፈ ወንድሟ አድርጋለ ያለችን ነገር ሁሉ አረስታ ወንድሜ ናፍቀኛል ላገኝ እፈልጋለሁ እያለች ነው እና እኛም ከፈጣሪ ጋር በመሆን ከእናንተ እርዳታ ጋርም ከስራ ባልደረቦችም ጋርም በመሆን እንደማገኘው ተስፋ አለኝ። አግኝቼ ደግሞ ምን ይፈጠራል
እሱ ምን አይነት ምላሽ ይኖረዋል፣ ከባለቤቱ ጋር እንዴት ያለው ነገር ይፈጠራል የሚለውን አናውቅም። ግን ያው ዞሮ ዞሮ እኛ መሄድ ያለብን መንገድ መሄድ ስላለብን የተቻለን ሁሉ አግኝተን ከወንድሟ ጋር እናገናኛታለን። ለሁሉም ነገር ፈጣሪ ይዳነላለው። እንግዲህ ሰኒ በድጋሚ ስላገኘሁሽ ደስ ብሎኛል። በጥሩ ዜና እንደምንገናኝ እርግጠኛ ነኝ። አመሰግናለሁ። ምንም ችግር የለም። ሰላም ተመልካቾቻችን እንዴት ናቸው? ዛሬ ደግሞ በድጋሚ መጥተናል። እንግዲህ ከሰናይት ጋር ከዚህ በፊት በነበረን ቆይታ ያለውን ነገር ታውቃላችሁ። እንግዲህ አቶ ገብሩ አለማየሁ አግኝተናል። እኔ በግሌ በጣም ደስ ብሎኛል። እንኳን ደህና መጣ ወደ ቢሮአችን። እንኳን ደህና ቆየኝ። አቶ ገብሩን ለማግኘት በነገራችን ላይ ብዙ ደክመናል እና ቤታቸውን በጣም ብዙ ሰው ረድቶን፣ ብዙ ሰው አግዞን፣ የስራ ባልደረቦችም ሌላ ሰዎችም አግዞን ነው ልናገኛቸው የቻልነው። ቤት ድረስ ሂደን ሁሉን ነገር ተነጋግረን ነበረ። በመጀመሪያ ያለመግባባት ተፈጥሮ ነበረ። ያው አንደኛ የኔ ማንነት አዲስ ስለሆንኩ እንዴት ማን ስለሆንክ ነው ይህን ጉዳይ ይዘህ መጣኸው የሚባል ነገር አለ። ከባለቤቱ ጋርም አለመግባባት ተፈጥሮ ስለነበረ በስተመጨረሻ ተረጋግተን አውርተን አቶ ገብሩን ፈቃደኛ ሆነው ወደ ስቱዲያችን የመጡት። እንግዲህ እዛ የነበረን ቆይታ እናንሳው ትንሽ። አውቃለሁ ስሜት ትንሽ የተረበሸ ላይ ነው፣ ግን እግዚአብሔር ይመስገን ቢያንስ አሁን ወደ መፍትሄው ነው እየሄድን ያለነው። ትንሽም ቢሆን አንድ ስቴፕ ሂደናል። እንዳገኘኋት ነግሬያለሁ። መቼስ በጣም ጥሩ ሁኔታ ላይ ናት ያለችው። ማለት ያው ከዛ በፊት አላውቃትም፣ እዚህ ስቱዲዮ መታ ነው የተገናኘ ነው እና ከዛ በፊት የነበረውን ነገር አላውቅም። ምን አይነት ሁኔታ ያው ከነገረችኝ ነገር አንጻር ካሳለፈችው ህይወት አንጻር ነው እና እናንተም ቤተሰቦቻችሁን ከማጣት ጀምሮ ያለውን ነገር ሁሉንም አውርታኝ ስለነበረ አሁን ጥሩ ላይ እንደሆነች ብቻ አንተን ማየት የምትፈልገው የምር በጣም ነው የናፈቃት በጣም እና ቤት ስናወራ ትንሽ አለመግባባት ተፈጥሮ ነበር። በትክክል ያው እንደነገርኩ ነው። ባለፈው ስትመጣ አውርቻለሁ። ብቸኛ እህቴ ነች። እኔም ብቸኛ ወንድሟ ነው። ቤተሰቦቻችን ልጅ እያለ ነው በአጋጣሚ በድንገተኛ ህመም ምክንያት በተከታታይ ያለው እና በወቅቱ የኔ የምንለው ዘመድ አልነበረም። እኔ ነኝ እንደ አባት እንደ እናት እሷን እንድንከባከብ ኃላፊነት የወደቀብኝ። ልጅ መሆንም ያው ግዴታ ነው እና ኃላፊነትን ተሸክሜ ትንሽ እንደኖርን እዛ አካባቢ ላይ የነበረን ንብረት ሸጥንና እዚሁ ትንሽ ከአዲስ አበባ ራቅ ያለች ቦታ ላይ ቀነስ ባለ ዋጋ አንድ ቤት ገዝተን አብረን መኖር ጀመርን። ያው አንደኛ እኛም ልጆች ነን በጣም፣ ሁለተኛ እሷን ያማት፣ ሶስተኛ ተጨማሪ ገቢ አልነበረንም። እጃችን ላይ ያለው ገንዘብ ከማለቅ በፊት ኃላፊነቱን ወስጄ አንዳንድ ስራዎች እየሰራሁ አብረን እንኖር ነበር። በጣም የሚያሳዝነኝ ራሴንም ስረግም የምኖረው እህቴ ከልጅነቷ ጀምሮ የሚጥል በሽታ ነግራኝ ነበር። እሱን ሳስብ ነው ዘወትር እንቅልፍ ይመጣል። ያው እንደነገርኩ ይጸጽተኛል። ምንም ማድረግ ስላልቻልኩ ብቻ ነው የተለየኋት። ሌላ ማለት ከመለያየት ውጭ ሌላ መፍትሄ አልነበረም በሰዓቱ ሆነ ስታስብና አሁን ነገሮች ካለፉ በኋላ በጊዜ ሂደት ያው ሰው እየበሰለ እያስተዋለ ነው የሚሄደው እና በሰዓቱ ከነበረ ሁኔታና አሁን ስታስበው ይህም ባደረግኩ የምትለው ነገር የለም? አሉ። ይኸውልህ ብዙ የገቡኝ ነገሮች አሉ። እንኳን አሁን ካለፈ በኋላ አይደለም በሰዓቱ የሚገባኝ የነበረ ነገር ነበር።
ነገር ግን ያው እንደነገርኩህ ሰንጣቃ እንጨት ውስጥ የገባ ሰው አድርጋ ይሄን ዋጫዎች ያለው ባለቤቴ በነገራችን ላይ ይህን ነገር ይቅርታ አድርግልኝ ስላቋረጥኩ የምደግመው ያው አንዳንዴ ከካሜራ ጀርባ መቅረት ያለባቸው ጉዳዮች ስላሉ ነው። ተመልካቾቻችን ቤት ውስጥ የተፈጠረውን ነገር ባይወጣ ስለተባለ አሁን እንዴት እንደነበረ እንዴት ስናወራ እንደነበረ ስቱዲዮ ከእናንተ ጋር መስማት ስላለብን ነው። ከባለቤቱ ጋር አለመግባባት ተፈጥሮ ስለነበረ እሱ ከካሜራ ጀርባ መቅረት ስላለበት ብለን እና ድጋሚ ስለሆነ ይቅርታ። አይ እኔ ልነግርህ የፈለኩት ስለተፈጠረው ነገር ነው። አሁን ያለውን የለመድኩት ስለሆነ እንትና ያለ ከባለቤቴ ጋር ይኸውልህ የተገናኘነው በአጋጣሚ ነበር እና ስንገናኝ ምናልባት ሊጠቅምህ ስለሚችል ነው ነገር ስንገናኝ በጣም እጅግ መልካም ሰው ነው። አጋጥሞን በነበረው ችግር ላይ ቀድማ የደረሰችልን ዘመድ እንደሌለን በሚሰማን ሰዓት ላይ ያው የተወሰነ ዓመት ቢሆን ዘመድ የሆነችን እሷ ናት። እኔንም እሷን የምትንከባከበው ነበር። እጅግ በጣም ነበር የምታዝንላት። እኔንም በጣም ነበር የምታዝንላት። እንደነገርኩህ ሲጥላት ስትወድቅ ከእሷ ጋር አብራ ተንከባክባት ብዙ ነገሮችን አብራን አሳልፋ ነበር። ከዛ በኋላ ላይ ያው እስከ መቼ ነው ሁለት ቦታ የምንኖረው ተባለና ከባለቤቴ ጋር ያው በስምምነት ተጋብተን አብረን መኖር ጀመር። ከእህት ጋር ለሶስት ማለት እስከተወሰነ ጊዜ ድረስ በጣም መልካም ነበር። እህቴ ታርሳት ነበር። እንደዛ የጣላት ወደቀች እየተነሳች አራስ ቤት ሙሉ ላይ የተንከባከበቻት እህቴ ነው። ግን ከጊዜ በኋላ እህት ምን ብላኝ ነበር መሰለኝ በባለፈው ላይ ልጅቱን ይሄ በሚጥለው በሽታ ይተላለፋል በሚል እንደማታደርሳት ሁሉ ነግራ ነበር። እኔ ግን እስከ ቅርብ ጊዜ ድረስ ይህን ምክንያት አላውቅም። እርስ በርሳቸው ይጋጩ እንደነበረ እህቴም ዕድሜዋ እየደረሰ ስለሄደ ጉርምስና አይነት ምልክት እየመሰለኝ ነበር ነገሩን አየው ነበር። ከባለቤቱ ጋር የነበራቸውን ግጭት እዛ ላይ ነበር መለከት ነበር። ምክንያቱም ሁልጊዜም ባለቤት የምትነግረኝ እህቴ እንዳጠፋች፣ እሷ ደግሞ በምንም ታምር ምንም ብላት ምንም ብናገር መልስ አትሰጠኝም። የምትለው ነገር እውነት ነው ወይ ስላት ዝም ነው የምትለው። በሰዓቱ በቃ እውነትም እያጠፋች ነው ብዬ ማመን ጀመርኩኝ። እዛ ነገሮች ፊልም እስከሚመስለኝ ድረስ ጥድፍ አሉ። የሆነ ቀን ደጁ ስመጣ እንዲሁ እንደልማዳችሁ ተጣልተን እና ቁጭ ብላ ታለቅሳለች። ምንድን ነው ምን ሆነሽ ነው አልኳት። ማናት የምታለቅሰው? እሺ ምን ትሆናለች? ጥጋብ ነው አለች ባለቤት። ዛሬም ተጋጭቶ ነው ሰላሜን ማጣት በጣም የመረረኝ ስለነበር ምንድን ነው የሆንሽው ምናምን ብዬ ተናገርኳት። ቆጣ ብዬ ስናገራት በቃ እኔ ካሁን በኋላ ቤት እከራያለሁ አለች። ምንም ገቢ እንደሌላ ታውቃለህ። ቤት ተከራይልኝ እንኳን አይደለም ያለች እከራያለሁ ያለች። እና እቺ ልጅ የሆነ የጀመረችው ነገር አለ ማለት ነው። ስለዚህ ያቀደችው ነገር አለ። መልስም አልሰጠኋትም። እዚህ ሳለት እዚህ ይለኛል ገብቼ ተኛሁ። እዛ ለሆነ ያህል ቀን ዝም ተባባል። አስታውሳለሁ በዛ ሰዓት ጸበል ስትጠመቅ ነበር። ዝም በተባባልንበት ሰዓት ያው ከባለቤቴ ጋር አንዳንድ ነገሮች ተያይዘው
ከባለቤት ጋር ስትወያይ እህትን አላካተትክም ነበር? አልሰማችም። እንዳትሰማም ትለኝ ስለነበር አልሰማችም። ምን ነበር የተወያያችሁት? በቃ ቤቱን ጥለንላት እንድንሄድ ወዳልታወቀ ቦታ ቤቱን ጥለን እንድንሄድ ማለት ነው። ይሄ ነገር እንዴት ሊሆን ይችላል? እንዴት በአንድ ቅጽበት ነገር ይሆናል? ምን አልኳት? ምን ያለችኝ ነገር የለም። እንጃ እኔ አሁን ላይ ሆኜ ሳስበው ምን አይነት አይምሮ የሚሰውረኝ ነገር እንደነበር አላውቅም። በቃ በቀጥታ አሸነፈ። ከዛ ይመስለኛል 7 ቀን ምናምን ቤት ኪራይ ያለው ማለት ከጀመረች አለችኝ። 7 ቀን አካባቢ ላይ ነው። አንደኛ ይሄን ያደረኩት ለምንድን ነው? እሷን ውጪ ማለት አልፈልግም። እንደነገርኩ እናትና አባቶቻችን ሀብት ሽጠን ያለችን በቃ በህይወት ዘመናችን ያለችን ጥሪት የእናትና አባታችን ጥሪት ያቺ ቦታ ነው። ስለዚህ ለዕለት ምግቧ ምንም የምታጠው ጉዳይ የለም። ቤትም ቢሆን አይቸግራትም። እዚሁ አርፋ ቀናት ብዬ የሆነ ቀን ጸበል ሄዳ እሷም ለምን እንዳረፈደች አላውቅም። ትንሽ ቆይች ከሌላ ጊዜ ብዙ ረጅም ጊዜ ሰጥታናለች። ድንገት ነው የሆነው በቃ ሁሉ ነገር። መኪና ተከራይታ እሷ ተዘጋጅታ ነበር ባለቤት ቤቱን ተከራይታ ነበር። መኪና መጣ። እቃችንን ጭነን የሆነች በብጣሽ ወረቀት መልዕክት አስቀምጬላት እና ስትሄድ እዚህ እጃለሁ እንደዚህ ሆኗል ምናምን የሚባል ነገር ምንም የለም። አላረኩም። በጣም ጨካኝ ሰው ነበር። ዛሬ ላይ ሆኖ ይሳስ ቀኑን ጨለማ አድርጌባት ነበር። እኔ ብቻ እንዳልዋት እያወቅሁ ማንም እንደሌለ እኔ ማንም እንደሌለ ጨክኜባት ገብቶሃል? ሁለት ልቤ ለሁለት ተከፍሎ እዚህ ጋር ልጅ አለ፣ እዚህ ጋር እሷ በቃ እስኪ ያለፈ አልፏል። ልክ ነው ማለት አሁን ላይ ሆነን ስናስበው በጣም ከባድ ነው ለእህትም ለአንተም። በሰዓቱ ደግሞ ትክክል ነው ብለህ ይመስለኛል የባለቤትም ጫና ስላለ መሰለኝ እንደዚህ ውሳኔ ላይ ደረስኩ። ግን ማስተዋል ነበረብኝ። በጣም ጨካኝ፣ በጣም ክፉ ሰው። እባክህ ወንድም ገቡ። አምስት ዓመት የኖርኩት ህይወት አለ። መሬት የእናቴና የአባቴ አጥንት ይመስል አደራቸውን በብላት ነበር የሚታይ። ጭንቅላት ያለው ሰው ሊያደርገው የማይገባውን ነገር ያደርጉ። እና ክፉ ሰው፣ በጣም ክፉ ሰው ነው። በህይወታችን ብዙ ጊዜ ሳናስበው ብዙ ነገሮች ይፈጠራሉ፣ ጥሩም መጥፎም። ይሄ ደግሞ ከፈጣሪ ፍቃድ ነው። ሁሌም የምለው ነገር አለ ለሁሉም ሰው፣ ለራሴ የምነግረው አለ። ምንም ነገር ሲፈጠር ያለ ፈጣሪ ፍቃድ የሚሆን ነገር የለም። አንደኛ ችግር ወይም መከራ ከመጣ አስተምሮን እኛን ሰርቶን ሊያልፍ ነው። ያን ነገር አልፈን ደግሞ የተሻለ ነገር ሲመጣ ካለፈው ህይወታችን ተምረን የወደፊት ህይወታችን እንድናስተካክል እንድናስተምር እና በህይወታችን የሚመጡ ነገሮች እንዳለ
እንትን የሚሉን ህይወታችንን መስመር የሚያስይዙላቸው ያው ምን ይወስናል መሰለህ? የኛ አጠቃቀም የሚገጥሙን አጋጣሚዎች የኛ አጠቃቀም ይወስናል ህይወታችንን ወደ ጥሩም ወደ መጥፎም ይወስዳል። እና ከዛ አንጻር ነው አሁን ትንሽ ከባድ ስሜት ነው። ስሜትን ዋጥ አድርገው ነው ያለውን ነገር ሌላ ምናልባት እሷ ብዙ ነገሮች በደንብ አውርተናል። በነገራችን ላይ በጣም ረጅም ሰዓት ብለን አውርተናል። አሁን ማለት ብታገኛት ምን አይነት ስሜት ይሰማሃል? ያው ደስታው እንዳለ ነገር ግን ባገኛት በህይወት መኖሯ በራሱ ደስታ የሚሰጠኝ ነገር ቢሆንም ባገኛት ግን ጥፋቴ ዘላለም ሲያስጨንቀኝ ግን እሷ እኮ ይቅርታ ማድረግ ብቻ አይንም ማየት ብቻ የምትፈልገው እሷ ይቅርታ አድርጌልሃለሁ ብትልስ ይቅር ማለት ደግሞ መተው ነው። ምክንያቱም ያው ይቅርታን የተማርነው ያው ከፈጣሪያችን ከክርስቶስ ነው። ያው ሁሉ ሰው ሲሳለቅበት ምን ሲለበት የነበረ ምንም ሳይበድል ተበድሎ ይቅርታ አድርጎልናል። ይከብዳል። ገብቶሃል? ይቅር እንደምትለኝ አውቃለሁ። እሷ በእኔ ልክ እኔ ላይ እንደማትጨክንም አውቃለሁ። ያንን ሳስብ ነበር የምታመመኝ ነበር። ገብቶሃል? የጭካኔ ልክ እንዴት ብዬ እንደምን አንድ ቀን እንኳን በአጥር ላይ እንኳን ተደብቄ አይቻት ሄጄ አላውቅም። አንድ ቀን እንኳን ያለችበትን እያወቅሁ ወደዛ አካባቢ ተንቀሳቀሽ በጣም አውሬ ነበርኩ። ለረጅም ጊዜ ስትገቡ ጀምሮ አንድ ጎረቤት ነበሩ እና እሳቸው እንደ ሲረዷት እንደነበረ ይህን 5 ዓመታት በህመም አንተም በፍለጋ በናፍቆት ከባድ ጊዜ ነው እና ያን ሁሉ ስታይ የሚረዷት ጎረቤት እንደነበሩ ነግራኝ ነበር። እና አንድ ሴት በጣም መልካም ሰው ነው። አንድም ተስፋ አድርጌ የነበረው በእሳቸው እንደማይተዋት እንደማይተዋት አምን ነበር። በጣም ደግስ ነው። ያው ብቻቸውን እንደ ልጃቸው አይተው እንደሚይዟት ማለት ነው። ልጅ ስለነበራችሁ ማለት ነው። እና ለዛ ሰው የሆነ ልቤ ከብዙ እንትኖች አርፎ ጭንቀት የዘወትር ስራዬ ነበረ። ግን ትንሽ እረፍት አገኘ የነበረው የእሳቸውን መኖር ሳስብ። አንድ ጊዜ ትዝ ይለኛል እዛ ሰፈር ሄድኩኝ። ሰዎች እንዳያውቁ ኮፍያ ምናምን አድርጌ ተሸፍኜ ሄድኩ እና ከሩቅ ሳይ ቤቱ ተዘግቷልና እሳቸው ቤት ክፍት ነበር። ስትወጣ አየኋት። ቢያንስ በህይወት እንዳለች አወኩ። እዛ ተመልሼ ቤት ስመጣ ያው እንደነገርኩህ ከባለቤቴ ጋር ትንሽ ከፋኝና ተጋጨን ከባለቤቴ ጋር እና በልጃችን አስማለችኝ ዳግመኛ እዛ ሰፈር ላይ እንዳለ የዛለት ነው። ለምን ደግሞ አልሄድም መሰለህ? እኔ እኮ ይሄ በሽታ ልጄን እንዳይዘው ነው። ስለ ልጄ ስል እንጂ እኮ እኔ እሷን ጠልቻት አይደለም ወደዚህ የመጣሁት ምናምን አለች። ከዛ ወዲህ ነው ህመሙ ይባሰብኝ። ምክንያቱም በሽታው እንደማይተላለፍ አውቃለሁ። ይሄን ያን ቀን ነው ያወቅኸው? ከዛ በፊት አታውቅም? ቢያንስ ከ3 ዓመት ምናምን በኋላ ነው እና ርቄያለሁ፣ እንዳልመለስ ርቄያለሁ። 3 ዓመት ረጅም ጊዜ ነው። ምን ብዬ ነው ሄጄ ተመልሼ ፊቷን አይኗን የማየው?
አንዳንድ ቀን ወስንና ማለት ነው የሆነው ይሁን የመጣው ይምጣ ሄዳለሁ እና እንዴት ብዬ ነው ፊት ለፊቷን ቆሞ ብዬ አስብና እተዋለሁ። ነገ ዛሬ ሳላስበው 5 ዓመት ግን እርግጠኛ ነበር አንድ ቀን ሄጄ አገኛት ነበር ማለት እኔ ባልመጣም ታደርገው ነበር። ያው አታውቀውም። አንደኛ የፈጣሪ ፍቃድ ነው፣ ሁለተኛ ገብቷል ጊዜ የሚያመጣውን ለውጥ አታውቅም። እሷ ከህመሟ እንደዳነች ሁሉ እኔም በህይወት ላልኖር እችላለሁ። ገብቷል። አሁን ስትነግረኝ እጅግ በጣም ደስ ያለኝ ነገር መዳኗ ነው። በጣም ክፉ ነኝ። ሌላው ቢቀር እኮ ቤተሰቤን እየተንከባከብኩ ሄጄ ላሳክማት እኮ ይገባኝ ነበር። አላውቅም ከዚህ በኋላ እሷ ፊት የሚቆም ድፍረት እንኳን የሚኖረኝ አይመስልም። እንዳልከኝ አግኝታ ከሆነ ንገራት፣ በህይወት አለ የሚለው ነገሯ ብቻ በቂዋ። አሁን ልታገኛት አትፈልግም? እሷ ልታይ ነው በጣም አትፈልገው። በምን ጉልበት ቆማለሁ ፊት ለፊት? ግን ይቅርታ የሚባል ነገር በመሀላችን በሁላችንም ሰዎች መሀል አለ። አንዳንድ ጊዜ እኮ የበደልከውንም ሰው ይቅርታ ለመጠየቅ ኃይል ጉልበት ያስፈልጋል። እሱ ናት ነው። ግን እቺ ሴት እህት ናት። ከአንድ አብራት ከአንድ ማፀን የወጣችው እህት ስጋ ናት፣ ደም ናት። በዚህ ልክ ትጨክናለች ምናምን ብላ አታስብም። አሁንም እኮ እሷ ናት ፈልጉልኝ አገኙት ብላ የመጣችው። ስለዚህ አንተን ለመቀበል ይቅርታ ለማድረግ በንጹህ ልባ ለመቀበል ዝግጁ ናት ማለት ነው። ይሁንስ ምችል አይመስለኝም ፊቷ መቆም። ያው እድሜ ልኬንም ባላደርገው ማለት ነው አንድ ቀን ፊት ለፊቷ ቆማለሁ በድፍረት። አንድ ቀን እግሯ ላይ ወድቃለሁ። ይሄ አይቀርም። እሱ ያው የፈጣሪ ፍቃድ ነው። እስቲ ማለት እኔ አውርቻችሁ ከመጣሁ በኋላ ከባለቤት ጋር ምን አይነት ነገር ነበራችሁ? እንደ በፊቱ መሳሳት አልፈልግም። በእድሜም ትንሽ አሁን ጨምሬያለሁ። እድሜ ደግሞ ትምህርት ቤት ያስተምራል። ስለዚህ ከዚህ በኋላ በእኔና በሷ መሀል ባለቤቴ ምንም አያገባትም። ገብቷል። ምክንያቷንም አውቄያለሁ። እንኳን በህይወት ኖረች ምክንያቱም አሳማኝ ስላልነበረ እኔን ሁሉ ታደርገ የነበረው በምን ምክንያት እንደሆነ ስለገባኝ ጉዳዩን አስረድቻታለሁ። መጀመሪያ ላይ ትንሽ ከበድ ያለ ጸብ ልንጣላ ነበር። እኔ ከመጣሁ በኋላ? አዎ። አውርቻችሁ ከመጣሁ በኋላ? አዎ። እሺ። እሷ በፊት አቋሟ እንደጸናች ነው። እኔ በሽታውን አምጥቼ እሷ ላይ ማስተላለፍ ልጁ ላይ ማስተላለፍ ሁሉ ነበር የሚመስላት። አሁን ግን ነገር ላይ ታለው ሁሉ ነገር አስረድቻታለሁ። እስቲ ደግሞ ከእግዚአብሔር ጋር ሐኪም ጋር ወስጄ ነገሮች ግልጽ እንዲሆኑላት አደርጋለሁ ብያለሁ። ሌላው ቢቀር እህቴን ማግኘትና ማየት አለብኝ። ገብቶሃል? ተረዳህ? ሌላው ምን ደስ አለኝ መሰለህ፣ ባለፈው ልጆችም ሌላ ጨምሮ ወሎ ከሆነ ባየው ደስ ይለኛል ብላ ነበረ እና ባለፈው ቤታችሁ ስመጣ ደግሞ የወንድና የሴት ልጅ አባት ናቸው። ሰናይት በዚህን ሰዓት እዚህ ብትገኝ ምን ይሰማል? አላውቅም። ምን እንደሚሰማኝ አላውቅም።
ገቡ ምን እንደምላቸው በጣም ነው ያለው። እኔ ድለኛ ነኝ እንጂ እግዚአብሔር ሁለተኛ ህይወት ሰጥቶኝ ድጋሚ ወንድሜ ለማቀፍ በቃ ከዚህ በላይ ድል ምን አለ? እግዚአብሔር ይመስገን። በእውነት አሁን ድጋሚ አመሰግናለሁ። እኔ አሁን በሞት እራሱ ምንም አይቆጨኝም። ዳግም ይኸው እንደዚህ አይነት ድል እግዚአብሔር ስለሰጠኝ ያን ሁሉ መከራ አልፈሽ ዛሬ እዚህ ላይ ደርሰሻል። የምር በጣም ነው ደስ ያለኝ። ሁሉንም ነገር ነገርሽ በጣም ነው የማመሰግነው። ድጋሚ ስለተያያችሁ በጣም አመሰግናለሁ። ሁሉን ያቃተኝ እንደዚህ አይቼው እራሱ ማመን ያቃተኝ የምትሰለኝ በአካል በእውነት እግዚአብሔር ነው የረዳን ለሁሉም ነገር እግዚአብሔር ነው መስገን ያለበት ምስጋና ነው ያለበት። ድለኞች ነን እውነት ድለኞች ነን። እግዚአብሔር ይስጥህ እውነት በጣም ነው የማመሰግነው። ከዚህ በኋላ ካንቺ ተመስገን አጠገብሽ ከዚህ በኋላ የትም አልሄድም። እናመሰግናለን። ሊሆን ይችላል እንጂ ደስ ብሎኝ እኮ ነው። እኔ በደስታ እኮ ነው የማልቅሰው። ይገባኛል፣ ግን በጣም ደስ ያለኝ በጣም እናመሰግናለን። በጣም እናመሰግናለን። አንተ ባትረዳኝ ኖሮ አላገኘሁም ነበር። እንደናፈቀኝ ነበር። በናፍቆት እንደተሳቀቅን እንደዚህ እንደሆንን ነበር። እንደተነፋፈቅን ነበር ህይወታችን የሚያልፈው። የይቅርታንም የመተቃቀፍንም የዳግም ህይወትን የሰጠህን። ስለዚህ እውነት አመሰግናለሁ ወንድሜ ስላገናኘን። እግዚአብሔር ምን ተሰማህ? ያለሁበትን ማታውቀው ሰው ነች። እኔ ያለችበትን አቅም አንድ ቀን እንደማገኛት አቅም ግን ጸጸት ሳይገኝበት ህይወቴ ሳይጠፋ ሁሉንም ነገር ትቻለሁ። ወደኋላ እንድትመለስ አልፈልግም። እሺ ወንድሜ፣ ይሁን እኮ ወደኋላ ከተመለስን እኔም በህይወት አንገናኝም ነበር። ግን እግዚአብሔር ይቅር ስላለው ምህረት አድርጎልኝ አይደል እድሜ የሰጠኝ። ከዚህ በኋላ ወደኋላ እንመለስም። ሁሉም ትቼዋለሁ።
ትቼዋለሁ፣ ይቅር ብያለሁ። ይቅር በቃ እግዚአብሔር ሁሉን እድል ስለሰጠን አሁን የምንኖርበትን ጊዜ ብቻ ነው ያመሰገንን። እኔ እናንተ አንተ ለኔ ማንም የለንም አይደል? ስለዚህ በቃ አመሰግናለሁ። እንኳን በጣም ደስ ያለኝ እውነት ይሁንላችሁ። ከፈጣሪ ጋር እንደማደርገው እርግጠኛ ነበር። እናንተም ፈቃድ ተጨምረውበት የፈጣሪ ገዛት ገብቶ የስራ ባልደረቦችን ብዙ ሰዎች አገዛችሁናል። በዚህ አጋጣሚ በጣም እናመሰግናለን። ብቻ ደስ ብሎኛል። እግዚአብሔር ይመስገን። ከ5 ዓመት በኋላ ሰናይትና ገብሩ ተገናኙ እና በነገራችን ላይ ሰናይት ሁለተኛ ልጅ ወልዶ የ4 ዓመት ጎረምሳ ነው። እኔ ትልቋን ብቻ ነበር አውቄ የነበረው። የ4 ዓመት እግዚአብሔር ይመስገን። ታዲያ ከዚህ በላይ ምን አለ? አሁንም ደግመህ 6-7 ልጅ ብትወልድልኝ ደስ እንደሚለኝ ታውቃለህ። እንኳን ወለድክልኝ እና ባለፈው ቤታቸው ሄጄ ትንሽ ከባለቤቷ ጋር ለመግባባት በዚህም በዛም ብለን ነገሮችን ለማስተካከል እሱም ፈቃደኛው ነው የእሷን ሀሳብ አስማምታት ምን ብሎ ወደዚህ የመጣ ስቱዲዮ ድረስ መጥቶ ያገኝ ፈቃደኛ የሆነው። ቀጣይ እንግዲህ አቶ ገብሩ አንድ ቤት ስራ ልሰጥ ነው። ያው አክስት ናት፣ ስጋ ናት። ስለዚህ ታላቋን ቢሆን ድጋሚ ማየት ይኖርበታል። ትንሹንም ማወቅ ይኖርበታል እና አልገባም ብያለሁ። አሁን ይሄ ከቤት መግባት ህይወቱ ጋር የመግባት አለመግባት ጉዳይ አይደለም። ማየት አለብሽ፣ መተዋወቅ አለብሽ። ስለዚህ አንተውም በነገራችን ላይ ለአንተ ብቻ ሰጥቼ ዝም አልልም። እኔም የደስታችሁ ተካፋይ ብሆን ደስ ይለኛል። ስለዚህ ቤታችሁ ድረስ እንመጣለን እና ያለውን ነገር ከባለቤት ጋር የቀረበ እግዚአብሔር መባባል አለብን እና ከእሷ ጋር ያለውን ነገር ዘናስተካክል። ብቻ በጣም ደስ ብሎኛል። በጣም የማመሰግነው በዚህ መሀል ላይ መናገር የሚፈልገው ነገር አለ። በዚህ ሁሉ ስቃይ ውስጥ ከጎናችን የነበሩ ብዙ ሰዎች ነበሩ። አንተ መገናኛኝ ከጎን የነበሩ አይዞሽ ሲሉኝ የነበሩ ብዙ ሰዎች አሉ። ሁሉንም ማመስገን እፈልጋለሁ። አመሰግናለሁ። ምናምን እንትኖች ከጎን የነበሩት ሁሉ አመሰግናለሁ። እንግዲህ ሰናይት እንደሰማችኋት ምስጋና ከጎን ለነበራችሁ ምስጋና ይድረሳችሁ ብላለች። እኔም በጣም ደስ ብሎኛል። ቀጣይ እንግዲህ አቶ ገብሩ ቤት ሄደን ሰናይትን ከማታውቀው ከትንሹ ወንድ ልጅ ጋር እና ትልቋን በእርግጥ የተወሰነ መታወቃለች ድጋሚ እናገናኛለን። የአቶ ገብሩ ባለቤትን እና ሰናይትንም ይቅር ለእግዚአብሔር እናስብላለን። ብቻ በነ ሰናይትና በነ ገብሩ ቤተሰብ መሀል ሰላም እርቅ ይወርዳል። ብቻ በድቅ ሆነ እንጃ ደስታ መቆጣጠር ስላቃተኝ ደጋግሜ ደስ ብሎኛል እና ወደ ተመልካቾች ፈጣሪ ረድቶን ያሰብነው ነገር ሁሉ ተሳክቷል። ምናልባት አቶ ገብሩ መልዕክት ማስተላለፍ ከፈለግ ወይም ደግሞ ቀጠሮ ልስጣችሁ ካልከንም እሰይ፣ ካልሆነ ደግሞ አመቻችቼ እደውላለሁ ካልከንም የትኛውም ይመቻል። መጀመሪያ በጣም ነው የማመሰግነው። አመታት ወሰደብኝ ልብ ውስጥ ድፍረት ያጣሁበትን ጉዳይ እንደዚህ ባንድ ቀን አንኩታኩ መሬት ላይ ጥሎ ስላሳየኝ አመሰግናለሁ። ሌላ ያልከኝ ነገሮች ሁሉ አስተካክላለሁ። ነገሮችን ካስተካከልኩ በኋላ ከዚህ በኋላ እኔ እና እሷ ነው ምንም አይገባም። ሌላውን ጉዳይ ከጨረስኩኝ በኋላ ልደውልልህና ነገሮችን አብረን ደግሞ እናያለን። የሚሆኑትን ነገሮች አብረን እናያለን። እኔም ከጎን ነኝ። የሚያስፈልግ ነገር ካለ ደውልልኝ፣ አገኛለሁ። ፈጣሪ ፍቅራችሁን ያጽናላችሁ ብያለሁ። እንግዲህ ወደ ተመልካቾች የነበረን ቆይታ ይህን ይመስል ነበረ። ከምላችሁ በላይ ነው። እርቅ ስማችን ለማስታረቅ ነው፣ እርቅ ለማፍጠር የመጣ ነው። ስለዚህ ዛሬ ይህን አድርገናል፣ እግዚአብሔር ይመስገን። ቀጣይ ደግሞ እንዳልኳችሁ አቶ ገብሩ ቤት እንሄዳለን። ሌላም ማስተላለፍ የሚፈልገው ማለት ከዚህ በኋላ እነዚህ ስራዎች በደንብ ነው የምንሰራው። ምክንያቱም ሀገራችን ውስጥ እርቅ ያስፈልጋል። በጣም በየቦታ በየሰው ሆድ በየጓዳ ብዙ ችግሮች አሉ እና ሀገራችን ውስጥ እርቅ ለመፍጠር የተጣሉ ሰዎችን
ለማገናኘት ነው እና ወደዚህ ስራ የገባሁት። ፈጣሪ ረድቶን እንግዲህ ብዙ ሰዎችን እንደዛ እንደማደርግ አምናለሁ። ከፈጣሪ ጋር የእናንተም እገዛ ያስፈልገኛል። እንደዚህ አይነት ነገሮችን መታረቅ የምትፈልጉ ጓደኛሞች፣ ቤተሰቦች፣ ፍቅረኛሞች፣ ባለትዳሮች ልትሆኑ ትችላላችሁ። አናግሩኝ። እንዳልኳችሁ ቴሌግራም ላይ እና ባዮ ላይ ቴሌግራም አካውንታችን ስለምናስቀምጥ እሱ ላይ አውሩንና ማስታረቅ የምትፈልጉት መታረቅ የምትፈልጉትን ሰዎች ነገሩን እኛ ያለንበት መተን ሊሆን ይችላል። እዚህ መታችሁ ቢሆን ያለውን ነገር እንደምናስታርቅ ከፈጣሪ ጋር እርግጠኛ ነኝ። ቃል እገባላችኋለሁ። ነገር የምትፈልጉ ባልኳችሁ መንገድ አናግሩ። ለነበረን ቆይታ በጣም ነው ምን ችግር የለም። እሺ ተመልካቾቻችን ላይክ ሼር ማድረጉ እንዳይረሳ። አዲስ ቻናል ስለሆነ ደግሞ ሰብስክራይብ በደንብ እርዳታችን እንፈልጋለን። ምክንያቱም ሰው ጋር መድረስ አለበት እነዚህ አይነት ነገሮች ወደኛ እንዲመጡ። ስለዚህ እርዳታችሁን እንደማይለይ አምናለሁ። ግን ማስተላለፍ እንዳይረሳ ማስተላለፍ ማስተላለፍ ስላለብኝ ነው። እስካሁን ለነበረን ቆይታ እጅግ በጣም እናመሰግናለሁ። መልካም